ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆችን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ጻፉልን። ቪዲዮአችንንም ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። ውድ ቤተሰቦቻችን በድምፄ ላይ ለተፈጠረው ነገር ከወዲሁ ይቅርታ ጠይቃለሁ። በጉንፋን ህመም ምክንያት ድምፄ ላይ ለተፈጠሩት ነገሮች በጣም ከልብ አድርጌ ነው ይቅርታ የምጠይቀው። ወደ ዛሬ ፕሮግራማችን በቀጥታ እናመራለን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ልምምዳቸውን ሰርተዋል። ወሳኝ ድልን አሳክተው ወደ ሀገር ቤት የተመለሱት የኢትዮጵያ ብሔራዊ ቡድን አባላት የመጀመሪያ ልምምዳቸውን ትላንትና አድርገዋል። ብሔራዊ ቡድኑ ትላንትና በድሬዳዋ ስቴዲየም ነው ከ12 ሰዓት እስከ 1 ሰዓት ከ30 ድረስ ልምምዱን መስራቱ የተገለጸው። በመጀመሪያው ዙር ሳኦ ቶሜና ፕሪንሲፔን 3-0 ያሸነፈው ብሔራዊ ቡድናችን ነገ ደግሞ የመልስ ጨዋታውን እንደሚያደርግ ይታወቃልና ትላንትና ግን የመጀመሪያ ልምምዱን በሀገር ቤት በድሬዳዋ ስቴዲየም ማድረጉን የተገለጸው። በወላጅ አባቱ ድንገተኛ ህልፈት ምክንያት ወደ ሞሮኮ መጓዝ ያልቻለው ጋቶች ፓኖም ብሔራዊ ቡድኑን መቀላቀሉን የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ልምምዱን የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት ዶክተር ዳኛቸው ንገሩና ዋና ስራ አስፈጻሚው አቶ ባህሩ ጥላሁን ተገኝተው መመልከታቸውንም ሰምተናል። ሁሉም የብሔራዊ ቡድን ተጫዋቾች አሁን በመልካም ጤንነት ላይ እንደሚገኙ ተገልጿል። ዋሊያዎቹ የአፍሪካ ዋንጫ ማጣሪያ የመልስ ጨዋታቸውን ከሳኦ ቶሜና ፕሪንሲፔ ጋር ነገ ማክሰኞ ከቀኑ 10 ሰዓት በድሬዳዋ ስቴዲየም እንደሚያደርጉ ነው የተገለጸው። የመልስ ጨዋታውን ያደርጋል። በመጀመሪያው ዙር ጨዋታ 3-0 ማሸነፋቸውን ተከትሎ የኢትዮጵያ ብሔራዊ ቡድን ሰፊ ግምትን አግኝቷል። ወደ ቀጣዩ ዙር ለመሻገር አሁንም ቢሆን ለሀገራችን ኢትዮጵያ መልካሙን ሁሉ እንዲገጥማቸው፣ መልካም ውጤትም እንዲገጥማቸው ነው ከወዲሁ የምንመኘው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። አርሰናልን የተመለከቱ መረጃዎችን ነው ወደ እናንተ የምናደርሰው። ውድ ቤተሰቦቻችን በእንግሊዝ ውስጥ ዳቪድ ራያ የዓለም ምርጥ ቢባልም እዚህ ግን ስለሱ የሚያወራ የለም ብለዋል የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴ ናቸው ይህን ሀሳብ የሰጡት። ሰሞኑን በስፋት ስናነሳው ነበር ከስፔን የግብ ጠባቂዎች ምርጫ ጋር በተያዘ በጣም ጥሩ የሚባሉ በርከት ያሉ አማራጮች እንዳላቸው ስልገልጽ ነበር። እነ ኡናይ ሲመን እንዲሁ ከዛ ውጭ ደግሞ ጋርሲያም ከዛ ውጭ ደግሞ ዳቪድ ራያም እንዳላቸው ይታወቃልና ሉዊስ ዴላ ፉዌንቴ ትላንትና መረጃውን አጋርተዋል። በእንግሊዝ ውስጥ ዳቪድ ራያ የዓለም ምርጥ ነው ቢባልም እዚህ ግን ስለሱ በጭራሽ የሚያወራ የለም ብለዋል የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴ ናቸው ይህንን ሀሳብ የሰጡት። ዳቪድ ራያ የመጀመሪያ ተመራጭ ግብ ጠባቂያቸው እንደማይሆንም ጭምር ነው የስፔን ብሔራዊ ቡድን አሰልጣኝ ጨምሮ የሚናገሩት። እንግሊዝ ውስጥ ዳቪድ ራያ የዓለም ምርጥ ቢባልም እዚህ ስፔን ግን ስለሱ የሚያወራ በጭራሽ የለም ሲሉ ሉዊስ ዴላ ፉዌንቴ ይናገራሉ። ስፔን በበርካታ ምርጥ ግብ ጠባቂዎች ተባርካለች ያሉት አሰልጣኙ ነገር ግን ኡናይ ሲመን ተመራጭ ሆኖ ይቀጥላል ሲሉ ጭምር ነው የሚናገሩት። ይቀጥሉና ኡናይ ሲሞን ከዚህ እስካለ ድረስም ዳቪድ ራያ በጭራሽ ቋሚ አስተላለፍ ውስጥ ሊካተት አይችልም ሲሉ የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴ ሀሳባቸውን ሰጥተዋል። ሌላኛው ከአርሰናል ጋር የምናያይዘው ጉዳይ ከጉዳት ጋር በተያያዘ የሚነሱ መረጃዎች ናቸው። በተለይ በዚህ በኢንተርናሽናል ብሬክ ወቅት በርከት ያሉ የአርሰናል ተጫዋቾች ያን ያክል ከባድ እንኳን ባይሆን መጠነኛ ህመሞች፣ መጠነኛ ጉዳቶች ገጥሟቸው ከብሔራዊ ቡድን ስብስብ ውጭ የሆኑ ከዛም ደግሞ ብሔራዊ ቡድን ውስጥም ተቀላቅለው ደግሞ ለጥንቃቄ ሲባል ከብሔራዊ ቡድን ስብስብ የተቀነሱ ከዛ ውጪ ጨዋታዎችም አድርገው ተጎድተው የወጡ ተጫዋቾችም ጭምር በአርሰናል ስብስብ ውስጥ ተመልክተናልና በዚህ የኢንተርናሽናል ብሬክ በርከት ያሉ ጉዳቶችን የሰማነው እንዳልኳችሁ ቀለል ያለ ቢሆንም በርካታ የአርሰናል ተጫዋቾች በጉዳት ምክንያት ከሀገራዊ ግዳጅ ተመልሰዋል። እንደ ዘ ስታንዳርድ ዘገባ ከሆነ የተጫዋቾች የመመለሻ ጊዜም ማብራሪያ ተሰጥቶበታል። አንደኛው ዴክላን ራይስ ነው።
ራይስ ጉዳቱ ከባድ ያልሆነና ከብሔራዊ ቡድኑ የተቀነሰውም ለጥንቃቄ ሲባል ብቻ እንደሆነ ይፋ ተደርጓል። ነገር ግን አሁንም የተወሰነ ግን የፊትነስ ችግር አለበት የሚሉ መረጃዎች እየወጡ ይገኛሉ። ስለዚህም በቀጣይ የሚደረገው ጨዋታ ላይ በተለይ ኤፕሪል 4 ከሳውዛምፕተን ጋር በሚደረገው የኤፍኤ ካፕ ጨዋታ ላይ ይመለሳል ተብሎ ይጠበቃል። ምናልባት በዛ ጨዋታ ግን አይኖርም ተብሎ የሚታሰብ ከሆነ ግን ኤፕሪል 7 በሚደረገውና በአውሮፓ ቻምፒየንስ ሊግ አርሰናል ከስፖርቲንግ ሊዝበን ጋር በሊዝበን በሚያደርጉት በሆዜ አልቫላዴ በሚደረገው ጨዋታ ላይ የዴክላን ራይስን ግልጋሎት ያገኛሉ ተብሎ ይታሰባል። ያን ያክል የተጋነነ ጉዳት ሳይሆን ለጥንቃቄ ተብሎ ነው ከእንግሊዝ ብሔራዊ ቡድን እንደተቀነሰ ጭምር መረጃዎች የወጡት። ሌላኛው ቡካዮ ሳካ ነው። ተመሳሳይ አይነት ለጥንቃቄ ተብሎ ከብሔራዊ ቡድን ስብስብ እንደተቀነሰም ይፋ ተደርጓል። የፊትነስ ችግር ያለበት ተጫዋቾች አጫውተው ተጫዋቾቹ ላይ ችግር ማምጣት አይፈልጉም። ስለዚህም ቶማስ ቱሄል ይህንን ንግግር ተናግሮ ነው ለሕክምና ምርመራ ከቡድኑ እንደተቀነሱ ይፋ ያደረገው። ፊትነስ ላይ ችግር ካለባቸው ባይጫወቱ የተሻለ ነው ሲልም ነው ቶማስ ቱሄል የተናገረውና ለሕክምናም እንግዲህ ከቡድኑ እንዲቀነሱ አድርጓቸው ማለት ቶማስ ቱሄል እንደ ራይስ ሁሉ ሳካም የተቀነሰው ለጥንቃቄ እንደሆነ ነው የተገለጸው። አሰልጣኝ ሚኬል አርቴታ ለኤፍኤ ካፑ ጨዋታ እረፍት ሊሰጠው እንደሚችል በርካቶች ግምቶቻቸውን እየሰጡ ነው። ስለዚህም በስፖርቲንግ ሊዝበኑ ጨዋታ ላይ የቡካዮ ሳካን ወደ ሜዳ መመለስ ልንመለከት እንደምንችል የሚያሳዩ መረጃዎች ናቸው የወጡት። ሌላኛው ኖኒ ማድዋይኬ ነው። እንግዲህ አርብ ቀን እንግሊዝ ከዩራጓይ ጋር ጨዋታ እንደነበራት እናስታውሳለን። በዛ ጨዋታ ላይ ኖኒ ማድዋይኬ በጉዳት ምክንያት ተቀይሮ ሲወጣ ተመልክተናልና የማድዋይኬ ጉዳትን በተመለከተ አሰልጣኝ ቶማስ ቱሄል መረጃውን አጋርተዋል። ለማድዋይኬ ተጨንቅ ያለው ሲሉ ነው የተናገሩት። ይሄ ጉዳቱ ቀላል እንዳልሆነ የሚያሳይ አይነት አስቴት ይመስላል የቶማስ ቱሄል አስቴት። ምናልባት ጠንከር ያለ ጉዳት ሳይገጥመው እንዳልቀረ የሚያሳዩ ነገሮችን ነው ቶማስ ቱሄል የተናገሩት። በእርግጥ ተጨንቅ ያለው በጣም ማዝኛለሁ፣ በጣም ተበሳጭቻለሁ፣ ተስፋ አደርጋለሁ ጉዳቱ ያን ያክል በጣም ከባድ እንደማይሆንበት ሲሉ ጭምር ነው የተናገሩትና ምናልባት የኖኒ ማድዌኬ ጉዳት ግን እስካሁን ከሰማናቸው ወይም ደግሞ ከዴክላን ራይስም ከቡካዮ ሳካም የነሱ የጥንቃቄ ሲባል ነው። በአንጻሩ ቶማስ ቱሄል ግን ለኖኒ ማድዌኬ ጉዳት ግን አዝኛለሁ ሲሉ ጭምር የተናገሩትና ምናልባት ጠንከር ያለ ጉዳት ሊሆን እንደሚችል የሚያሳዩ ነገሮች አሉ። እስካሁን ይፋ የተደረገ የሕክምና ውጤት ስለሌለ ይህ ተጫዋች የሚመለስበት ቀን በይፋ የተረጋገጠ ነገር የለው። ሌላኛው ብሔራዊ ቡድኑን ያልተቀላቀለው ጋብርኤል ማጋሌሽ ነው። ማጋሌሽ አርሰናል ከሲቲ ጋር በነበረው ጨዋታ ሙሉ 90 ደቂቃ እየተጫወተ ቢሆንም ይሄ በካራባው ካፕ የፍጻሜ ጨዋታ ማለት ነውና በብራዚል የሕክምና ቡድን ግን ቀኝ እግሩ ላይ ጉዳት እንደደረሰበት በመግለጽ ግን ከክሮኤሺያው ጨዋታ እንደሚያልፈው አረጋግጠው እንደነበር ይታወሳል። ከፈረንሳይና ከክሮኤሺያ ጋር በሚያደርጉት ጨዋታ ላይ እንደማይኖርና ከብሔራዊ ቡድን ስብስብ መቀነሱን ይፋ አድርገው ነበር የብራዚል ብሔራዊ ቡድን የሕክምና አባላትና ማጋሌሽ አሁን ምርመራ እየተደረገለት ሲሆን የምርመራ ውጤቱም ከታወቀ በኋላ የጉዳት ሁኔታና የመመለሻው ጊዜ የሚታወቅ ይሆናል። አሁን ላይ ግን የመመለሻው ጊዜው ይሄ ነው ተብሎ የሚነገር ነገር የለውም። እንዳልኳችሁ ግን በጣም ጠንከር ያለ ጉዳት ግን እንዳልሆነ ነው የተገለጸው። ሌላኛው ዊሊያም ሳሊባ ነው። የሳሊባ ጉዳትን በተመለከተ ሊያቆየው የሚችለው 10 ቀናት ቢበዛ እንደሆነ ይነገራል። ስለዚህ ለቅዳሜው ጨዋታ የመድረስ እድሉ በጣም ሰፊ እንደሆነ እየተገለጸ ነው። ኦዴጋርድ፣ ቲምበር፣ ትሮሳርድም እንዲሁ ለሳውዛምፕተኑ ጨዋታ ይደርሳሉ ተብሎ ይጠበቃል። ኤዜ እና እንዲሁ ደግሞ ሚኬል ሜሪኖ ግን ትንሽ ሊቆዩ እንደሚችሉ የሚያሳዩ መረጃዎች ናቸው የወጡት። ሌላኛው በአርሰናል በኩል የሚነሱት ሁለት ተጫዋቾች ደግሞ የኢኳዶር ብሔራዊ ቡድን ተጫዋች የሆነው ፒዮሮ ሂንካፒዬ ነው። አንደኛው ከኢኳዶር ብሔራዊ ቡድን የሕክምና ቡድን ጋር በተደረገለት የሕክምና ምርመራ ውጤቶቹ መሰረት ፒዮሮ ሂንካፒዬ የኢኳዶር ብሔራዊ ቡድን ስብስብን በመልቀቅ በአስቸኳይ ወደ ለንደን ተመልሷል ተብሏል። ሂንካፒዬ በአርሰናል በሚቀጥለው ሳምንት በክለቡ የሕክምና ምርመራ ይደረግለታል ተብሎ ነው የሚታሰበው። ስለዚህም ፒዮሮ ሂንካፒዬም ሌላኛው ተጫዋች ነው። ሌላኛው ማርቲን ዙቤሜንዲ ነው። ዙቤሜንዲም የብሔራዊ ቡድኑን ስብስብ ለቆ ወጥቷል። ስፔናዊው የመሃል ሜዳ ተጫዋች የሆነው ማርቲን ዙቤሜንዲ የስፔን ብሔራዊ ቡድን ስብስብ መልቀቁን ነው ይፋ የተደረገው። ተጫዋቹ በጉልበቱ ላይ ምቾት ያልተሰማው በመሆኑ ለጥንቃቄ ሲባልም ከብሔራዊ ቡድን ስብስብ ውጭ መደረጉ ይፋ ተደርጓል። ይህንን ተከትሎ ማርቲን ዙቤሜንዲ ወደ አርሰናል መመለሱን የተነገረው አሁን ላይ 11 የአርሰናል ተጫዋቾች ከብሔራዊ ቡድናቸው ስብስብ ውጭ ተደርገዋል። የአርሰናል 10 ተጫዋቾች ብሔራዊ ቡድናቸውን ቢቀላቀሉም በተለያዩ ምክንያቶች ወደ ክለቦቻቸው የተመለሱ ተጫዋቾች እንደሆኑ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ሌላኛው የማንድዌኬ እና የሳካ ፉክክርን በተመለከተ እንንገራችሁ። ሳካና ማንድዌኬ በእንግሊዝ ብሔራዊ ቡድንም በአርሰናል ቤትም በተመሳሳይ ቦታ ነው የሚጫወቱትና ሁለቱም ተጫዋቾች ቁጥር 1 ለመሆን በክለብም በብሔራዊ ቡድንም እየተፎካከሩ ይገኛሉ። ይህም ለክለቡም ሆነ ለብሔራዊ ቡድኑ ትልቅ ጥቅም ይሰጠዋል ተብሎ ነው የሚታሰበው።
ማንዱዌኬ ለስካይ ስፖርት በሰጠው አስተያየት እኔና ሳካ ትኩረታችን ሀገራችንንና ክለባችንን መርዳት ብቻ ነው ሲልም ጭምር ይናገራል። እንደ አርሰናልና እንደ እንግሊዝ ያለ ቡድን ውስጥም ስትጫወት ፉክክሮች መኖራቸው ግድ ነው። ይሄ ቡድኖችም ደግሞ ጠንካራ ያደርጋቸዋል በማለትም ጭምር ነው የሚናገረው። እግር ኳስ የሀሳብ ጨዋታ ነው። እውነት ለመናገር እኔ ሁለገብ ተጫዋች ነኝ። አሰልጣኙ በሚፈልግበት ማንኛውም ቦታ መጫወት እችላለሁ። በምሰለፍበት ቦታም የምችለውን ሁሉ ነው የማደርገው ሲል ኖኒ ማዱዌኬ ሀሳቡን ሰጥቷል። ማንቸስተር ዩናይትድን የተመለከቱ መረጃዎችንም ወደ እናንተ እናደርስ። ማንቸስተር ዩናይትድ አማካዮችን በጥራት እየገመገመ ይገኛል። ቢያንስ አንድና ከዛ በላይ ሁለት አዳዲስ አማካዮችም ክለቡ እንደሚፈልግ ነው በርካቶች የሚጠብቁት። ማንቸስተር ዩናይትድ እንዲሁም ደግሞ አንዳንድ የፕሪሚየር ሊግ ክለቦችም ኮንትራታቸው በ2027 ለሚጠናቀቀው ማርኮስ ሉዌረንቴ ሁኔታ መረጃዎችን እየጠየቁ እንደሚገኝ ነው የተነገረው። ለብሩኖ ጉማሬሽ ሌላኛው በክለቡ ቤት የሚደነቅ ተጫዋች ነው ተብሏል። በተለይ አሰልጣኝ ማይክል ካሪክ በቋሚነት ይህንን ቡድን ማንቸስተር ዩናይትድን የሚረከብ ከሆነ ብሩኖ ጉማሬሽን የማምጣት ፍላጎት እንዳለው የሚያሳዩ መረጃዎች ያሉ። ስለዚህ ማንቸስተር ዩናይትድ ለብሩኖ ጉማሬሽም የሚያደንቀው ተጫዋች ነውና እሱንም ይመለከተዋል ተብሏል። በአሁኑ ሰዓት ግን ከተጫዋቹ ጋር ምንም አይነት ንግግር እየተደረገ አይደለም። ለወኪሉም የቀረበ የኮንትራት ጥያቄ የለም። ነገር ግን ንግግሮችን ከወኪሎቹ ጋር እንዳደረጉ ግን ማንቸስተር ዩናይትድን በተመለከተ የሚወጡ መረጃዎች ያሳያሉ። እርግጥ ነው ከጥቂት ሳምንታት በፊት ከተጫዋቹ ወኪል ጋር ተገናኝተው መነጋገራቸው ይፋ ተደርጎ ነበር። ቢሆንም ግን ይህ ስብሰባ ስለ ብሩኖ ጉማሬሽ ዝውውር እየተደራደሩ ነው ለማለት ግን አይደለም። ስለዚህም ምንም አይነት ይፋዊ የቀረበ ነገር የለምና ማንቸስተር ዩናይትድ ብሩኖ ጉማሬሽን ለማስፈረም በደንብ እየገመገመው ይገኛል። ምናልባት የተስተካከለ ሆነና ጥሩ ሆኖ ከተመለከቱት ተጫዋቹን ለማስፈረም ይፋዊ ጥያቄዎችን በቅርቡ ሊያቀርቡ እንደሚችሉ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ወኪሉ የብዙ ተጫዋቾች ወኪል በመሆኑ እንደ ዩናይትድ ያለ ትልቅ ክለብም ከታዋቂ ወኪሎች ጋር መገናኘቱ የተለመደ አሰራር ነው። ስለዚህ ባለው መረጃ መሰረትም ከፍላጎት በዘለለ እስካሁን ድረስ ለዝውውር የተረጋገጠ ምንም የቀረበ የውል ጥያቄ እንደሌለ ጭምር ነው ፋብሪዚዮ የሚናገረው። ሌላኛው ሳንድሮ ቶናሊም ማንቸስተር ዩናይትድ በጥብቅ ከሚፈልጋቸው አማካዮች ዝርዝር ውስጥ እንደሚገኝበት ነው የሚነገረው። ከሱ ጋር የተያዙ መደበኛ የዝውውር እንቅስቃሴዎች ተጀምረዋል። ምናልባት በሚቀጥሉት ጥቂት ሳምንታት አሊያም ደግሞ ጥቂት ቀናት የተለያዩ ነገሮችን ስለ ሳንድሮ ቶናሊ ሁኔታ የመስማታችን ነገር በጣም ሰፋ ያለ ነው ሲልም ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘውና በቅርቡ የሆነ ነገር እንጠብቁ ስለ ሳንድሮ ቶናሊ ዝውውርም ሲል ተናግሯል ፋብሪዚዮ ሮማኖ። ሌላኛው ማቴዎ ሞሬቶም ስለ ሳንድሮ ቶናሊ አንዳንድ ጉዳዮችን አጋርቷል። ቶናሊ 100 ሚሊዮን ፓውንድ ሊያወጣ ይችላል ሲልም ጭምር ነው የተናገረው። ሳንድሮ ቶናሊ በእርግጥም ለማንቸስተር ዩናይትድ ለቀዳሚ ከሆኑ የዝውውር ኢላማዎች መካከል በግንባር ቀደምትነት የሚጠቀሰ ነው ሲል ማቴዎ ሞሬቶ ይናገራል። እሱን የማስፈረሙ ዕድል በሚቀጥሉት ሳምንታት ግልጽ ሁኔታ ላይ ይሆናል ሲልም ጭምር ነው የሚናገረው። ማንቸስተር ሲቲም የዚህ ጣሊያናዊ ተጫዋችን ሁኔታ በቅርበት እየተከታተለ እንደሚገኝ ጭምር መረጃዎች ወጥተዋል። ኒውካስል ለቶናሊ ዝውውርም በግምት 100 ሚሊዮን ዩሮ ገደማ ሂሳብ እንዳወጡለት ጭምር ነው እየተገለጸ የሚገኘውና በቀጣይ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም በትልቁ ጥረቶችን የሚያደርግበት ሳምንታት በቅርብ እየመጡ እንደሚገኙ ነው የተናገረው። ፋብሪዚዮ ሮማኖ ይቀጥልና የአሰልጣኝ ውሳኔን በተመለከተ ኢኒዮሶች በውድድር ዘመኑ ወይም በውድድር ዓመቱ መጨረሻ ድረስም ይጠብቃሉ ተብሏል። ከዲዘርቢ ጋር ምንም አይነት ንግግር እየተደረገ እንዳልሆነ ጭምር ነው የተገለጸው። ስለዚህ ዲዘርቢ በማንቸስተር ዩናይትድ ያልታጨም እንደሆነ ጭምር ነው ፋብሪዚዮ ሮማኖ የተናገረው። ይልቁንስ ወደ ቶተናም የማምራት እድሉ ሰፋ ያለ እንደሆነ ጭምር ፋብሪዚዮ ሮማኖ አንስቷል። ማንቸስተር ዩናይትዶች ግን ከዲዘርቢ ጋር ምንም አይነት ንግግር የላቸውም ሲልም ነው የተናገረው። ካሪክ ከአመራሮቹ ተጫዋቾቹና በዩናይትድ ዙሪያ ካሉ ሰዎች ጋር ሁሉ እጅግ ጥሩ የሚባል እንቅስቃሴ ወይም ግንኙነት እንዳለው ነው የሚነገረው። ለዚህም ለቋሚ አሰልጣኝነት ቦታውም ቁጥር አንድ ተፎካካሪ ማይክል ካሪክ ይሆናል ሲልም ፋብሪዚዮ ሮማኖ መረጃውን ጨምሮ ይፋ አድርጓል። በ2027 ኮንትራቱ የሚጠናቀቀው ማርኮስ ሊዮሬንቴ ከዩናይትድ በተጨማሪ ግን ከብዙ የፕሪሚየር ሊግ ክለቦችም ትኩረት እንዳገኘ ይነገራል። የተጫዋቹ ፈላጊ ዩናይትድ ብቻ ባይሆንም ተጫዋቹ ግን ወደ ፕሪሚየር ሊግ መምጣት ፍላጎት የለውም ተብሏል። በዚያው በአትሌቲኮ ውሉን እንደሚያራዝም ነው የሚጠበቀው። ማንቸስተር ዩናይትዶች ቀደም ብለው እንደሚፈልጉት ገልጭ የላችሁ ነበር። ከዛ ውጭ ደግሞ ሌሎች የእንግሊዝ ክለቦችም ይህንን ተጫዋች የማምጣት ፍላጎት ቢኖራቸውም ተጫዋቹ ግን ከእንግሊዝ ሊግን መቀላቀል እንደማይፈልግ ነው እየተገለጸ የሚገኘው። የቸልሲን ጉዳዮች ደግሞ እንመልከት። ኮል ፓልመር በቸልሲ ቤት ባለው ነገር ተስፋ እየቆረጠ መጥቷል የሚል መረጃ
እየወጣ ነው የሚገኘው። እናም በዚህ ክረምት ለመልቀቅም ፍላጎቶች ያሉት የሚል መረጃን በትልቁ እያወጡ ይገኛሉ። ትልልቅ የሚባሉ የመረጃ ምንጮች ናቸው እነዚህን እያጋሩ የሚገኙት። ኮል ፓልመር በቼልሲ ቤት በጣም ተስፋ እየቆረጠ እንዳለ ጭምር ነው የተነገረው። ስለዚህም 3 ክለቦች ተጫዋቹን ለማስፈረም ጥያቄዎች እያቀረቡ እንደሚገኝ ጭምር ነው እየተገለጸ የሚገኘው። እነዚህን 3 ክለቦች እንመለከታለን። ከዛ ውጭ ደግሞ ሰን የተባለው የመረጃ ምንጭም ከኮል ፓልመር ከቼልሲ ጋር አለመመቸት ወይም ምቾት አለመሰማት ጋር በተያዘ ያወጣቸው የራሱ የሆኑ የመላምቶችም አሉ። እነሱንም ጉዳዮች እንመለከታለን። ኮል ፓልመርን ለማስፈረም 3 ክለቦች ፍላጎት እንዳላቸው ይገለጻል። አንደኛው ከዚህ በፊትም ሲነሳ የነበረው የማንቸስተር ዩናይትድ ጉዳይ ነው። እንደውም የቅርብ ጓደኛው ተብሎ የሚነሳው አንድ ሰው ኮል ፓልመር ወደ ማንቸስተር ዩናይትድ ይመጣል የሚል አይነት ሀሳብን ጭምር ሲናገር እንደነበር ይታወሳል። ተጫዋቹም በልጅነትም የማንቸስተር ዩናይትድ ደጋፊ እንደሆነ ጭምር ያነሳና ይሄ ጓደኛው ወደ ማንቸስተር ዩናይትድ እንዲመጣ እኔም የበኩሌን ጉትጉታዎች አደርግበታለሁ ሲልም ጭምር መናገሩ ይታወሳልና ማንቸስተር ዩናይትድ የኮል ፓልመር ፈላጊ እንደሆነ የሚታወቅ ጉዳይ ነው። አንደኛው እሱ ነው። ሌሎቹ 2 ክለቦች ግን አንደኛው ሪያል ማድሪድ ነው። ሳሙኤል ሉሃረስት ባጋራው መረጃ መሰረት ሪያል ማድሪድም ኮል ፓልመርን የማስፈረም ፍላጎት አላቸው የሚል መረጃን ሳሙኤል ሉሃረስት አጋርተዋል። ከዛ ውጪ ባየር ሚኒክም በዚህ ክረምት ኮል ፓልመርን የማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው ሲል ነው ሳሙኤል ሉሃረስት መረጃውን እያጋራ የሚገኘው። ስለዚህ በባየር ሚኒክ፣ በሪያል ማድሪድ እና በማንቸስተር ዩናይትድ የሚፈለግ ተጫዋች እንደሆነ ነው የተገለጸው። ኮል ፓልመር ዘሰን የተባለው የመረጃ ምንጭ እንዳወጣው ከሆነ በተለይ ስለ ኮል ፓልመር በቼልሲ ቤት አለመመቸት ጋር በተያዘ አንዳንድ መረጃዎችን አውጥቷል። አንደኛው ያነሳው ጉዳይ የ23 ዓመቱ ኮል ፓልመር በቼልሲ በኩል የተደረገው የታክቲክ ለውጥ ደስተኛ አላደረገውም የሚል መረጃ ይፋ ተደርጓል። ይህ ለውጥ በሜዳ ላይ የሚፈልገውን ነፃ ቦታ እንደከለከለው ነው የሚሰማው። ፓልመር በአሁኑ ሰዓት በባየር ሚኒክ በውሰት የሚገኘውን አጥቂ ኒኮላ ጃክሰንን አብሮ መጫወትም ናፍቋል የሚል መረጃ እንዲፋ ተደርጓል። የጃክሰን ፍጥነትና እንቅስቃሴው ባለፈው የውድድር ዘመን 18 ጎሎችን አስቆጥሮ 14 ለጎል የሆኑ ኳሶችንም ላቀበለው ፓልመር ትልቅ እገዛ አድርጎለት ነበር። ስፔሶችን በመፍጠር የተለያዩ ነገሮችን በማድረግና ያንን እንቅስቃሴ እየናፈቀው ይመስላል የሚል መረጃ ነው የወጣው። ሌላኛው ጃክሰን በክረምቱ ከዣኦ ፔድሮ እና ሊያም ዴላፕ ወደ ቼልሲ መምጣት ተከትሎ በሴፕቴምበር ወር ክለቡን ለቆ ወደ ባየር ሚኒክ በውሰት ማምራቱ ይታወሳልና ያ ነገር ኮል ፓልመርን አላስደሰተውም የሚል መረጃም ወጥቷል። ከታክቲክ ልዩነት ጋር በተያዘ ወይም ታክቲክ ከመቀየሩ ጋር በተያዘ ኮል ፓልመር ምቹ ሁኔታዎች እንዳልተፈጠሩለት ነው መረጃዎች የሚያሳዩት። ሌላኛው ከፔድሮ ኔቶ ጋር ስላለው አለመግባባት ነው። በሂልዲንግሰን ስቴዲየም ማለትም በኤቨርተን ስቴዲየም ማለት ነው ቼልሲ ሽንፈት ሲያስተናግዱ ኮል ፓልመር የቡድን አጋሩ ኔቶ ለጎል የሚሆን ኳስ አልሰጥም በማለቱ ቅሬታውን ገልጾበት ነበር። ምንም እንኳን ፓልመር በዚያ ውድድር ዘመን የሚጠበቅበትን ያክል ብቃት ባያሳይም ከጨዋታ ውጪ ለመሆን ግን ፍላጎት እንደሌለው የውስጥ ምንጮች ነው እየተናገሩ የሚገኙት። ሌላኛው ወደ ማንቸስተር ከተማ የመመለስ ፍላጎት እንዳለው ይነገራል። ቼልሲ ፓልመርን በተመለከተ የማይነካ ተጫዋች አድርገው ቢገልጹትም ተጫዋቹ ግን እስከ 2033 ድረስ የሚቆይ ኮንትራት አለው። ይሁን እንጂ ፓልመር በለንደን ሕይወት ደስተኛ እንዳልሆነና ወደ ትውልድ ከተማው ማንቸስተር ከተማም ለመመለስ እንደሚፈልግ ነው ሰን ስፖርት የተባለ የመረጃ ምንጭ የሚናገረው። ማንቸስተር ዩናይትድ በክረምቱ ቅድሚያ የሚሰጣቸው ቦታዎች አማካኝና የግራ መስመር ቢሆኑም ፓልመር ግን ወደ ማንቸስተር ዩናይትድ የመቀላቀል ፍላጎት እንዳለው የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙትና ከፓልመር ጋር በተያዘ ዘሰን የተባለው የመረጃ ምንጭ በሰፊው ያጋራው መረጃ ነው። ሌላኛው ማሎ ጉስቶ ይናገራል። ሊያም ሮስኒየር ምርጥ አሰልጣኝ ነው ሲል ነው ማሎ ጉስቶ የሚናገረው። ሰዎች ለምን እንደሚተቹት አይገባኝም። ለወደፊት ብዙ ነገሮችን መስራት እንደሚችል ትልቅ ሰው አድርጌ እመለከተዋለሁ። አሁን ላይ የቼልሲ አሰልጣኝ ከሆነ ለዚህ የሚሆን ብቃት ወይም ተሰጥኦ ስላለው ነው እዚህ ጋር የመጣው። እኛ ደግሞ በእርሱ እንተማመናለን ሲል ነው ለኢኤስፒኤን ሀሳቡን የሰጠው ማሎ ጉስቶ ስለ ሊያም ሮስኒየር ሲናገር። ማንቸስተር ሲቲን ደግሞ እንመልከት። ጋብሪኤል ባቲስቱታ ይናገራል። በአሁኑ ሰዓት ምርጡ 9 ቁጥር ማን ነው ተብሎ ጥያቄ ቀርቦለት ነበር። ጋብሪኤል ባቲስቱታ ይህንን ሲመልስም ኬሊያን ምባፔ ልጠቅስል እችላለሁ፣ ነገር ግን ላውታሮ ማርቲኔስ እንዲሁ ሃላንድንም ልጠቅስ እችላለሁ ሲል ነው የሚናገረው። እነሱ በእያንዳንዱ ጨዋታ ጎል የሚያስቆጥሩ ተጫዋቾች ናቸው። ሃላንድ ግን ያስገርመኛል፣ ሁልጊዜም ትክክለኛ ቦታ ላይ ይገኛል። 3 ኳስ ብትሰጠው 4 ግብ ሊያስቆጥር ይችላል ሲልም ጭምር የተናገረው። አንዳንድ ጨዋታ ውስጥ የሌለ ይመስላል፣ ከዚያ ግን ጎል አስቆጥሮ ሲወጣ ነው የምንመለከተው ሲልም ጭምር ነው ጋብሪኤል ባቲስቱታ ሀሳቡን የሰጠው። ሮናልድ አሮሆ በፊል ፎደን ላይ በፈጸመው ቻሌንጅ ወይም ጥፋትም ሀሳቡን ሰጥቷል። ከጨዋታ በኋላ ፊል ፎደንን ሄጄ አነጋግሬዋለሁ፣ ደህና እንደሆነ ነግሮኛል፣ ያ ነው ትልቁ ነገር ሲልም ይናገራል። እንዲህ ያሉ ነገሮች ሜዳ ላይ ምናልባት ሊከሰቱ ይችላሉ። ጉዳት ለማድረስ አስቤ አላውቅም፣ ትኩረቴም
ኳሱ ላይ ነበር። እሱም ይህንን ጠንቅቆ የሚያውቅ ይመስለኛል። ምንም አይነት ችግር የለም፣ ችግርም ስላልተፈጠረበት ደግሞ በጣም ደስተኛ ሆኛለሁ ሲል ነው ሮናልድ አሮሆ የዩራጓይ ብሔራዊ ቡድን ተጫዋች በፊል ፎደን ላይ በሰራው ጥፋት አስመልክቶ ሀሳቡን የተናገረው። ኒውካስል ዩናይትዶች አሁንም ግብ ጠባቂ ጄምስ ትራፎርድን ለማስፈረም ፍላጎቱ አላቸው። ይህ የ23 ዓመት እንግሊዛዊ ግብ ጠባቂ በቋሚነት የመሰለፍ ዕድልን ለማግኘት ሲል ማንቸስተር ሲቲን የሚለቅ ከሆነ የኒውካስል ዋነኛ ኢላማ ይሆናል ተብሎ ነው የሚጠበቀው። በሌላ በኩል ማንቸስተር ሲቲ ጣሊያናዊውን አማካይ ሳንድሮ ቶናሊንም ለማስፈረም በሚደረገው ጥረት የዝውውር ዋጋውን ለማስቀነስም አንዳንድ ተጫዋቾችን ለኒውካስል በቅያሪ መልክም ሊያቀርብ እንደሚችል የሚያሳዩ መረጃዎችን ቲም ቶክ እያወጣ ነው። ስለዚህ ሳንድሮ ቶናሊ የዩናይትድ ብቻ ሳይሆን የሲቲም ትልቅ ትኩረት የሚስብ ተጫዋች ተደርጎ ነው የሚቆጠረው። በዚህ ክረምት እንግዲህ አሁን ማንቸስተር ሲቲ ሳንድሮ ቶናሊን በቅርብ እየተከታተሉት ይገኛሉ። ኒውካስል ዩናይትድ ለተጫዋቹ ወደ 100 ሚሊዮን ዩሮ የሚጠጋ ዋጋን ነው የለጠፈበት። ሲቲ ድርድሩን ለማቀላጠፍም ተጫዋቾችን በዝውውር ውስጥ ለማካተት ነው ፍላጎታቸው። ያሉበት ደረጃ እስካሁን የታወቀ የስምምነት ደረጃ ላይ የለም። ነገር ግን ጠንካራ ፍላጎት እንዳላቸው ግን የሚያሳዩ የዝውውር የመረጃ ምንጮች ያሳያሉ። ዳቪድ ኦርነስቲን ነው ይህንን መረጃ ያጋራው። ሌላኛው ማንቸስተር ኢቭኒንግ ኒውስ የተባለው የመረጃ ምንጭ ይዞት የወጣው መረጃ እንደሚያሳየው በዚህ ክረምት ሁለቱ የማንቸስተር ሲቲ አንጋፋ ተጫዋቾች ጆን ስቶንስ እና በርናርዶ ሲልቫ እንደሚለቁ ይጠበቃል ሲል ነው ማንቸስተር ኢቭኒንግ ኒውስ መረጃውን ያጋራው። ስለዚህ ሁለቱ የሲቲ በጣም አንጋፋ የሚባሉና በጣም ጥሩ ጊዜን እያሳለፉ የነበሩ ተጫዋቾች አሁን ላይ ከክለቡ የመለያ ጊዜያቸው እንደደረሰ የሚያሳዩ መረጃዎች ይፋ ተደርገዋል። ሊቨርፑልን የተመለከተ መረጃን ወደ እናንተ እናደርስ ውድ ቤተሰቦቻችን። ጋሪ ኔቨል ይናገራል። ለመጀመሪያ ጊዜ የሊቨርፑል ደጋፊዎች ተጫዋቾቹን ከመተቸት ወይም ከመውቀስ ይልቅ አሰልጣኙን እየወቀሱ እንደሆነ ይሰማኛል። ይህም ደግሞ ከውጭ ስታዩ በጣም አስገራሚ መረጃ ነው ሲል ነው ጋሪ ኔቨል የተናገረው። ተጫዋቾቹን መወቀስ አለባቸው ሲልም ጭምር ነው የሚናገረው። የሃንጋሪ ብሔራዊ ቡድን አሰልጣኝ የሆኑት ማርኮ ሮሲ ይናገራሉ። ሀሳባቸውን ሰጥተዋል። አርኔ ስሎት ተጫዋቾቹን ሶቦዝላይና ኬርኬዝን 2 ጨዋታዎች እንደማይጫወቱ ተስፋ አደርጋለሁ ብሎ ተናግሮ ነበር። እናም እኔም ደግሞ ዶሚኒክ ሶቦዝላይ 10 ደቂቃና ሚሎስ ኪርኬዝን 20 ደቂቃዎችን አሳርፊያቸዋለሁ ሲልም ጭምር የተናገረው። አርኔ ስሎት ግን ጨዋታውን እንደማይጫወቱ ተስፋ አደርጋለሁ ብሎ ነግሮኝ ነበር ሲልም ነው የተናገረው። እኔ ደግሞ 10 ደቂቃና 20 ደቂቃ አሳርፊያቸዋለሁ ሲልም ይናገራል። የሃንጋሪ ብሔራዊ ቡድን አሰልጣኝ የሆኑት ማርኮ ሮሲ ናቸው ይህንን ሀሳብ የሰጡት። የፍሎሪያን ቬርትስን በተመለከተ እንንገራችሁ። የዓለም ዋንጫውን ማሸነፍ የእሱ ግብ በመሆኑ ላይ ሀሳቡን ሰጥቷል። በእርግጥ ሁላችንም ወደ ፍጻሜው መድረስና ዋንጫውን ወደ ቤት ማምጣት እንፈልጋለን ብሏል ፍሎሪያን ቬርትስ። አስቸጋሪ እንደሚሆን እናውቃለን፣ ነገር ግን ጥሩ ቡድን አለን። ስለዚህም ያንን ለማድረግ የሚያስችል ሁሉንም ነገር ማድረግም እንችላለን ሲልም ጭምር ነው ሀሳቡን የተናገረው ፍሎሪያን ቬርትስ ሲናገር። ሌላኛው ፔፕ ጓርዲዮላ ስለ ቨርጂል ቫንዳይክ የሰጡት ሀሳብ ነው። ሌላኛው እንግዲህ ስለ ቨርጂል ቫንዳይክ ሲናገሩ ስለ ተከላካዮች አላወራም፣ ነገር ግን ቨርጂል ቫንዳይክ በጣም ልዩ የሆነ ተከላካይ ስፍራ ተጫዋች ነው። በፕሪሚየር ሊጉ ታሪክ ውስጥም ካሉ ምርጥ ተከላካዮች መካከል አንደኛው ይመስለኛል። ከመጀመሪያው ጀምሮ ለቡድኔ ቢጫወትልኝ ብዬ የምመኘው አይነት ተጫዋች ነው። አንድ አጥቂ ወደ እሱ ሲሮጥም ጥንካሬውና ቁመቱ ምን ያክል እንደሆነ ብቻውን ይናገራል። ስለዚህ እኔ ብዙ ጊዜ ስለ ተከላካዮች ማውራት ብዙም የምችል አይነት አይደለሁም፣ ነገር ግን በጣም ድንቅ የሚባል ግን የተከላካይ ስፍራ ተጫዋች እንደሆነ እመሰክርለታለሁ ለቨርጂል ቫንዳይክ ሲል የተናገረው። በፕሪሚየር ሊጉ ላይም በትልቁ ከሚነሱ ተጫዋቾች መካከልም አንደኛው እንደሚሆን ጭምር ነው የተናገረው። ሌኪፕ የተሰኘው የፈረንሳይ ጋዜጣ እንደተናገረው ከሆነ ኦስማን ዴምቤሌ እና ዴዜሬ ዱዌ ተጎዱ ሲል እንደነበር መረጃዎች ወጥተዋል። ነገር ግን ሁለቱም ዴዜሬ ዱዌ ቋሚ ሆኖ ተጫውተዋል ትላንትና በነበረው የፈረንሳይ ብሔራዊ ቡድን ጨዋታ። ስለዚህም የተለያዩ ሚዲያዎች እያወጧቸው ያሉት መረጃዎች በተለይ ከተጫዋቾች ጋር በተያዘ የፈረንሳይ ሚዲያዎች ከፈረንሳውያን ተጫዋቾች ጋር በተያዘ እያወጧቸው የሚገኙ መረጃዎችም እየተደበቁ ያሉ መረጃዎች እንደሆኑ ጭምርና ጉዳት ገጥሟቸዋል የተባሉት ተጫዋቾችና በቅርቡ ከሊቨርፑል ጋር ጨዋታ የሚያደርጉት ተጫዋቾች በትላንትናው ጨዋታ ላይ ግን በቋሚ አስተላለፍ ውስጥ የተካተቱ እንደሆኑ ጭምር እየተመለከትን ነው የምንገኘው። የሪያል ማድሪድ ጉዳዮችን ደግሞ እናንሳ። ባየር ሚኒክን ማሸነፍ የሚችለው ሪያል ማድሪድ ብቻ ነው ብሏል ኬሊያን ኤምባፔ ሀሳቡን ሲናገር። በአሁኑ ሰዓት ባየር ሚኒክን ማስቆም የሚችለው ብቸኛው ክለብ ሪያል ማድሪድ መሆኑን ነው ኬሊያን ኤምባፔም የሚናገረው። ኤምባፔ ቀጥልና ባየር ሚኒክ በአሁኑ ሰዓት በአውሮፓ በምርጥ ቁመና ላይ ያለ ክለብ ነው ሲል ጭምር ይናገራል። ነገር ግን እነሱን ማሸነፍ የሚችል ክለብ ከተባለ ሊነሳ የሚችለው ብቸኛው ክለብ ሪያል ማድሪድ ነው። ስለዚህም እኛ እናሸንፋቸዋለን ሲል ነው ኬሊያን ኤምባፔ የተናገረው። እነዚህ ሁለት ክለቦች ማለትም ሪያል ማድሪድ እና ባየር ሚኒክ
በአውሮፓ ቻምፒየንስ ሊግ በቀጣዩ ዙር እርስ በርስ እንደሚገናኙ ይታወቃልና እነዚህ ሁለት ቡድኖች የሚያደርጉት ጨዋታ በርካቶች በጉጉት እየጠበቁት የሚገኘው ጨዋታ ነው። ይህ ጨዋታም በጉጉት ይጠበቃል። ኤምባፔ ግን ባየር ሚኒክን ማሸነፍ የሚችለው ብቸኛው ክለብ እኛ ሪያል ማድሪዶች ነን ሲልም ጭምር ነው የተናገረው። በብሔራዊ ቡድን ግልጋሎት ላይ የሚገኘው ቪኒሲዮስ ጁኒየር ትላንትና ከቡድኑ ጋር ልምምድ እንዳልሰራ ይፋ ተደርጓል። ይሁን እንጂ ቪኒሲዮስ ከባድ ጉዳት እንዳልገጠመውና የብሔራዊ ቡድኑ የሕክምና ቡድን ግምገማም እየተደረገለት መሆኑን የሚያሳዩ መረጃዎች ይፋ ተደርገዋል። በዚህ መሰረት ቪኒሲዮስ ጁኒየር ለጥንቃቄ ከክሮኤሽያ ጋር የሚደረገው ጨዋታ ውጪ እንደሚሆን ተነግሯል። ቪኒሲዮስ ጁኒየር በቀጣይ ሪያል ማድሪድ ከማዮርካ ጋር በሚያደርገው ጨዋታ ወደ ሜዳ ይመለሳል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ምንም እንኳን ልምምድ ላይ ባይሳተፍም ነገር ግን ጉዳቱ ያን ያክል ከባድ እንዳልሆነ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት ከቪኒሲዮስ ጁኒየር ጋር በተያዘ። የሪያል ማድሪድ የልምምድ መርሃ ግብር እንደቀጠለ ይገኛል። ምንም እንኳን በስብስቡ 7 ተጫዋቾች ቢኖሩም አርቤሏ ግን ልምምዱን አጠናክሮ እየቀጠለ ይገኛል። እንደሚታወቀው ከቡድኑ 13 ተጫዋቾች ወደ ሀገራት ጨዋታዎች ለማምራት ሲጓዙ 4 ተጫዋቾች ደግሞ ጉዳት ገጥሟቸዋል። አሰልጣኙ የውድድር ዓመቱ ወሳኝ ምዕራፍ ላይ እንዳሉ ስለሚያውቁም የቡድኑን ዝግጁነትም ለማጠናከር የእረፍት ቀናቶቹን ወደ 2 በመቀነስ የተጫዋቾቹን ደግሞ የፊዚካል እድገትም ለመጨመር ጥረት ላይ ይገኛሉ። ይህም ደግሞ ሻቪ ከዚህ ቀደም ከሚሰጠው የእረፍት ጊዜ ያነሰ ጊዜ በአርቤሏ እንደተሰጣቸው ነው እየተነገረ የሚገኘው። ልምምዳቸውንም አጠናክረው መቀጠላቸውን የተገለጸው ሪያል ማድሪድ በታሪኩ ምክንያት ሁልጊዜም ቻምፒየንስ ሊግን ለማሸነፍ ቀዳሚው ክለብ እንደሆነ ይናገራል። የቀድሞው የአትሌቲኮ ማድሪድ ተከላካይ የሆነው ፌሊፔ ሉዊስ ነው ይህንን ሀሳብ የሰጠው። ሪያል ማድሪድ በልምዱ ምክንያት ለቻምፒየንስ ሊግ ዋንጫ አሸናፊነት ተቀዳሚው ክለብ መሆኑን ይናገራል ፌሊፔ ሉዊስ። ይህንን መናገር ቢከብደኝም ሪያል ማድሪድ ግን በታሪኩ ምክንያት ሁልጊዜም አንደኛው የቻምፒየንስ ሊግ ተመራጭ ክለብ ነው። ነገር ግን ባየር ሚኒክም በዓለም ላይ ካሉት ምርጥ የተጫዋቾች ስብስብ አንዱ ስላለው ለፍጻሜው ሊደርስ ይችላል። ተከላካዩን በንግግሩ ላይ ሪያል ማድሪድ በቻምፒየንስ ሊግ ያለው ታሪክና የማሸነፍ ዲኤንኤ በማንኛውም ጊዜ ለዋንጫ ተመራጭ ያደርገዋል ሲልም ነው የተናገረው። ባየር ሚኒክ በተመሳሳይ ካለው የተጫዋቾች ስብስብ ወይም ኳሊቲ አንጻር ለማንኛውም ቡድን አስቸጋሪና ለፍጻሜ ደግሞ መድረስ የሚችል ብቃት እንዳለው ጭምር ነው የሚናገረው። በተጨማሪም ለመናገር ይከብደኛል ማለቱ በቀድሞ ክለቡ አትሌቲኮና ሪያል ማድሪድ መካከል ያለውም ጠንካራ ባላንጣነትን ቢገልጽም እውነታውን ግን ከመቀበል ወደ ኋላ እንዳላለ ነው ፊሊፔ ሉዊስን እየተመለከትን የምንገኘው። ሪያል ማድሪድ የክለቡ አካዳሚ ውጤት የሆኑትን ኒኮ ፓዝ እና ቪክተር ሙኞዝን በክረምቱ የዝውውር መስኮት ወደ እናት ክለባቸው ለማስፈረምም መወሰኑ እየተነገረ ነው። ኒኮ ፓዝ በአሁኑ ወቅት በጣሊያኑ ክለብ ኮሞ ድንቅ ብቃትን እያሳየ የሚገኝ አርጀንቲናዊ አማካይ ነው። ሪያል ማድሪድ በውሉ ላይም ያለውን የ9 ሚሊዮን ዩሮ የገዥነት መብትንም በመጠቀም መልሶ ሊያመጣው ተስማምቷል። ተጫዋቹ በሴሪያ 10 ጎሎችንና 6 አሲስቶችን በማድረጉ የብዙ ትልልቅ ክለቦችንም ትኩረት መሳቡ ነው የሚነገረው። ቪክተር ሙኞዝ ደግሞ በኦሳሱና ቤት ጎልቶ የወጣ የ22 ዓመት ኮከብ የክንፍ ተጫዋች ሲሆን በቅርቡ ደግሞ ለስፔን ብሔራዊ ቡድንም ተጠርቶ ባደረገው የመጀመሪያው ጨዋታ ጎል ማስቆጠር ችሏል። ሪያል ማድሪድ ይህንን ተጫዋችም በ8 ሚሊዮን ዩሮ መልሶ የመግዛት ወይም የማስፈረም አማራጭ እንዳለው ነው የሚነገረው። የሁለቱም ተጫዋቾች የገበያ ዋጋ በከፍተኛ ሁኔታ እየጨመረ ሲሆን ለምሳሌ የኒኮ ፓዝ ዋጋ በዘንድሮ እስከ 60 እና 70 ሚሊዮን ዩሮ አካባቢ ማደጉ ነው ክለቡ በዝቅተኛ ዋጋ መልሶ ለመግዛትም የፋይናንስ ቁጥጥሩንም እንዲያጠናክር ይረዳዋል ተብሎ እንደሚታሰብ መረጃዎች የወጡት። ስለ ቲቦ ኮርቱዋ እየወጡ ያሉ አንዳንድ መረጃዎች መጥፎ እንደሆኑ እየተገለጸ ነው። ኮርቱዋ ከባየር ሚኒክ ጋር ለሚደረገው የመልስ ጨዋታ ደርሶ መልስ ማየትም ተአምር ሊሆን እንደሚችል ነው ሮድራ የተባለው የመረጃ ምንጭ እየተናገረ የሚገኘው። ስለዚህ ቲቦ ኮርቱዋ በባየር ሚኒኩ ጨዋታ ላይ ላንመለከተው የምንችልበት እድል ይኖራል ሲልም ጭምር የተናገረው። ስፐርስ በዲያዝ ላይ ፍላጎት አላቸው ተብሏል። በፕሪሚየር ሊጉ የመውረድ አደጋ የተጋረጠበት ቶተንሃም ሆትስፐርስ የሪያል ማድሪዱን የፊት መስመር ተጫዋች የሆነው ብራሂም ዲያዝን ለማስፈረም ከፍተኛ ፍላጎት እያሳየ ነው። ተጫዋቹ በክለብ የዝውውር ዝርዝር ውስጥም ቀዳሚ ስም እንደሆነ ነው የተጠቀሰው። ቶተንሃም ለብራሂም ዲያዝ እስከ 52 ሚሊዮን ፓውንድ የሚደርስም የዝውውር ጥያቄ ማቅረቡም ተነግሯል። ሪያል ማድሪድ በበኩሉ ተጫዋቹን የመሸጥ ፍላጎት የለውም። በቂ የጨዋታ እድሎችን ማግኘት የሚፈልገው ብራሂም ዲያዝ ከ40 እስከ 45 ሚሊዮን ዩሮ በላይ ጥያቄ ከቀረበለት ሊሸጠው እንደሚችል ይገመታል። ሆኖም ግን አንዳንድ ዘገባዎች እንደሚያመለክቱት ተጫዋቹ በማድሪድ ለመቆየት አዲስና የረጅም ጊዜ ኮንትራትም እስከ 2030 ድረስም ሊፈርም እንደተስማማ የሚያሳዩ ነገሮች አሉና የመልቀቅ ዕድሉ ጠባብ ሊሆን እንደሚችል የሚያሳዩ ነገሮችንም ሰምተናል። ዲያሪዮ አስ በጋዜጣው ላይ እንዳመለከተው ከሆነ ዳኒ ካርቫሃል በአሁኑ ወቅት
በአካላዊ ብቃት ረገድ ትልቅ መሻሻልን አሳይቷል። በተለይም በቅርቡ በተደረገው የከተማው የደርቢ ጨዋታ ማጠናቀቂያ ላይ ያሳየው ድንቅ ብቃት የሚደነቅ ቢሆንም በጨዋታው ላይ የሚያገኘው የደቂቃ ድርሻ ግን ገና እያስደሰተው እንዳልሆነ ጭምር ነው እየተገለጸም የሚገኘው። ስለዚህም ደግሞ ዳኒ ካርቫሃል አሁን ላይ ካጋጠሙት ተደጋጋሚ ጉዳቶች አገግሞ በከፍተኛ ብቃት ላይ ነው የሚገኘው። በደርቢው ጨዋታ መጨረሻ ላይ የነበረው ተሳትፎና የጨዋታው ውሳኔ ሰጪነትን ብቃቱ አሁንም ለቡድኑ ወሳኝ መሆኑን አስመስክሯል። ዳኒ በሪያል ማድሪድ ቤት ከሚሰጠው የጨዋታ ጊዜ በላይም በቋሚነት የመሰለፍ ፍላጎት እንዳለው ጭምር ዲያሪዮ አስ የተባለ የመረጃ ምንጭ ይፋ አድርጓል። ባርሴሎና ሙኞዝን የማግኘት እድሉ ዝቅተኛ ነው ተብሏል። ለባርሴሎና ቅርብ የሆነው ስፖርት የተባለው የመረጃ ምንጭ እንደገለጸው ከሆነ ከወጣቱ ተጫዋች ቪክተር ዙሪያ ያለው የዝውውር ፉክክር እጅግ ጠንካራ ሆኗል። ተጫዋቹ በአሁኑ ወቅት የበርካታ ታላላቅ ክለቦችን ትኩረት እየሳበ ነው የሚገኘው። ከአንድ ዓመት ባነሰ ጊዜ ውስጥም የተጫዋቹ የገበያ ዋጋ ከ1 ሚሊዮን ዩሮ ወደ 20 ሚሊዮን ዩሮ በከፍተኛ ሁኔታ አድጓል ነው የተባለው። ሆኖም ግን ተጫዋቹን ለማስፈረም ባርሴሎና ከፍተኛ ጉጉት እያደረበት ሲሆን ከስፔን ውጭ ያሉ ክለቦችም ክትትል እያደረጉበት ነው የሚገኘው። ሪያል ማድሪድ ተጫዋቹን መልሶ የመግዛት መብት ያለው በመሆኑ በመጨረሻው ውሳኔም በነጩ ክለብ እጅ ላይ ነው ተብሏል። ሆኖም ግን ሪያል ማድሪድ በአሁኑ ወቅት የዘላቂ ተቀናቃኙን ባርሴሎናን ስብስብ የሚያጠናክር ምንም አይነት ዝውውርን የመፍቀድ ፍላጎት እንደሌለው ነው የሚነገረው። ይህ ማለት ቪክተር ሙኞስ ወደ ባርሴሎና የማምራት እድሉ አነስተኛ ሲሆን ሪያል ማድሪድ ተጫዋቹን ለራሱ ቡድንም ሊጠቀምበት ወይም ወደ ሌላ የውጭ ክለብም ሊሸጠው እንደሚችል ጭምር ነው የሚጠበቀው እንጂ ወደ ባርሴሎና እንዲያመራ ፍቃድ ይሰጠዋል ተብሎ በጭራሽ እንደማይጠበቅ ነው ዘገባዎቹ እየጠቆሙ እንደሚገኝ መረጃዎቹ የወጡት። አሌክዛንደር ኢሳክ 150 ካወጣ ሃሪኬን ደግሞ 250 ያወጣል ብለዋል የባየር ሚኒኩ ፕሬዝዳንት የሆኑት ኡሊ ሆነሽ ናቸው ይህንን ሀሳብ የሰጡት። ሃሪኬን ከሰጠው ግልጋሎት አንጻር የወጣበት ገንዘብ አነስተኛ መሆኑን ነው የተናገሩት። ሃሪኬን ስለወጣበት 100 ሚሊዮን ዩሮ የተጠየቁት ፕሬዝዳንቱ ባለፉት ዓመታት አስደናቂ አቋሙን አሳይቷል ሲሉ ነው የተናገሩት። የዝውውር ሂሳብ ከሰጠው ግልጋሎት አንጻር ካየ ነው ሃሪኬን 150 ሚሊዮን ዩሮ ይገባዋል ሲሉ ጭምር ነው የተናገሩት። አክለውም አሌክዛንደር ኢሳክ ያን ገንዘብ ካወጣም ግን ሃሪኬን እስከ 250 ሚሊዮን ዩሮ ሊገባው ይችላል ሲሉ ጭምር የባየር ሚኒክ ፕሬዝዳንት ኡሊ ሆነሽ ይናገራሉ። ስለዚህ ሃሪኬን ከአሌክዛንደር ኢሳክ በተሻለ ከ100 ሚሊዮን ዩሮ በላይም ከዛ በላይም ተጨምሮ ሊከፈልበት ይገባል፣ እስከ 250 ሚሊዮን ዩሮ ሊጠየቅበት ይገባል ሲሉ ጭምር ነው የተናገሩት። ፓትሪስ ሞትስፔ ወደ ሴኔጋል ሊያቀኑ እንደሆነ ይፋ ተደርጓል። የካፍ ፕሬዝዳንት የሆኑት ፓትሪስ ሞትስፔ በሚቀጥለው ሳምንት ወደ ሴኔጋል ለማቅናት ማቀዳቸው ይፋ ተደርጓል። በካይሮ ጋዜጣዊ መግለጫ የሰጡት ፓትሪስ ሞትስፔ ከእናንተ ጋር እንደግፋችኋለን ሲሉ ነው ሴኔጋላዊያንን መልእክት ያስተላለፉት። ሁላችንም አፍሪካውያን ነን ያሉት ፓትሪስ ሞትስፔ ለሞሮኮዊያን ተመሳሳይ መልእክትም ነው ያለኝ ሲሉ ይናገራሉ። በርካታ ሴኔጋላዊያን በሞሮኮ ይኖራሉ። ያ ደግሞ እግር ኳስ ማህበረሰቡን እንዲከፋፍል አንፈልግም፣ አንድ ላይ አድርገን ይገባል ሲሉ ጭምር ነው የተናገሩት። የአፍሪካ ዳኞች ከዓለም ምርጥ ዳኞች መካከልም ይመደባሉ ብለዋል ፓትሪስ ሞትስፔ ሲናገሩ። የአፍሪካ እግር ኳስ የበላይ ካፍ ፕሬዝዳንት የሆኑት ፓትሪስ ሞትስፔ የአፍሪካ ዳኞች ከዓለም ምርጦች ውስጥም ይመደባሉ ሲሉ ይናገራሉ። የአፍሪካ እግር ኳስ ዳኞች ከዓለም ምርጥ ዳኞች መካከል ናቸው ያሉት ፕሬዝዳንቱ ሲናገሩ እነሱ ደግሞ በደንብ ማሰልጠን አለብን፣ በደንብም ልንከፍላቸው ይገባል ሲሉ ኃላፊነት መውሰድ እንዳለባቸውም ጭምር የተናገሩት። በስኬታችንም እርግጠኛ ነኝ፣ ስለዚህም ምርጥ ዳኞችን ከአፍሪካ ማውጣት ይቻላል ሲሉ ነው ፓትሪስ ሞትስፔ የሚናገሩት። ብራዚል እንድትፈራ ማድረግ አለብን ብሏል ኢጎር ቲያጎ ሲናገር። የብራዚል ብሔራዊ ቡድን አጥቂ የሆነው ኢጎር ቲያጎ ቡድኑ በራስ መተማመኑን ማሳደግ እንዳለበት ነው በሰጠው አስተያየት ላይ የተናገረው። እኛ ብራዚላዊያን ከዚህ የበለጠ በራስ መተማመን ሊኖረን ይገባል ያለው ተጫዋቹም ሌሎች እንዲፈሩን ማድረግ አለብን ሲልም ጭምር ነው የተናገረው ኢጎር ቲያጎ። የብሔራዊ ቡድኑ ማሊያን መልበስ ህልሜ ነው፣ ህልሜ ደግሞ እውን ሆኗል። እዚህ መሆንና ከትልልቅ ክለቦች ጋር መጫወትም ለእኔ በጣም ትልቅ ስኬት ነው ሲልም ጭምር ነው የተናገረው ኢጎር ቲያጎ የተናገረው። በዚህ የውድድር ዓመት በተለይ በብሬንትፈርድ ቤት ባሳየው ድንቅ ብቃት ምክንያት ይህ ተጫዋች መጠራቱን እናስታውሳለን። ለብራዚል ብሔራዊ ቡድን በጣም ድንቅ የሚባሉ እንቅስቃሴዎችንም አሳይቷል በብሬንትፈርድ ቤትና እንግዲህ በብራዚል ብሔራዊ ቡድን መጠራቴ እጅጉን በጣም አስደስቶኛል ሲልም ጭምር ነው የተናገረው ኢጎር ቲያጎ ሀሳቡን እንዲሁ ሲናገር። ሌላኛው የምናነሳው ጉዳይ ደግሞ ቶትንሃም ከአሰልጣኙ ጋር ተለያይቷል። የሰሜን ለንደኑ ክለብ ቶትንሃም ከአሰልጣኝ ኢጎር ቱዶር ጋር መለየቱን ነው በይፋ ያስታወቁት። አሰልጣኝ ኢጎር ቱዶር በቶትንሃም በቆየባቸው 5 ሳምንታት ውስጥም ያስመዘገቡት ደካማ ውጤት ተከትሎ ክለቡን ለቀው ወጥተዋል። እንደመጣ ሄደ የሚል አይነት ሀሳብም ጭምር የተሰጠባቸው
አሰልጣኙ ካደረጋቸው 7 ጨዋታዎችም በ5ቱ ሲሸነፉ በአንዱ ደግሞ አቻ ወጥተው አንዱን አሸንፈዋል። አሰልጣኝ ኢጎር ቱዶር በፕሪሚየር ሊጉ አንፊልድ ላይ ተጉዘው አቻ በመውጣት 1 ነጥብ ብቻ ነው ያስመዘገቡት። በፕሪሚየር ሊጉ ከሊቨርፑል ውጪ ሁሉም ቡድኖች አሸንፏቸዋል ኢጎር ቱዶርን። አሰልጣኝ ኢጎር ቱዶር ያሰናበተው ቶተናም አሰልጣኝ ሮቤርቶ ዲዘርቢንም ለመሾም በትልቁ እያነጋገረ መሆኑ ነው የተገለጸው። ቶተናም አሰልጣኝ ሮቤርቶ ዲዘርቢን በአሁኑ ሰዓትም ክለቡን እንዲረከቡ ለማሳመንም ግፊት እያደረገ እንደሚገኝ ጥረት እያደረገ እንደሚገኝ ጭምር ነው የተነገረው። ሮቤርቶ ዲዘርቢ በበኩላቸው ክለቡ ከመውረድ ከተረፈ ከክረምት ላይ ለመረከብም ፍላጎት እንዳላቸው ነው የተነገረው። አሰልጣኙ አሁን ባይመጡም ቶተናም ክረምት ላይ ግን ሊሾማቸው እንደሚፈልግም ተዘግቧል። ቶተናም በአማራጭነት ሻን ዳይችን እንዲሁ ጨምረው ሌሎችም አሰልጣኞችን መያዙ እየተገለጸ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ጀርመን ዴፎ በአሰልጣኝነት ተሹመዋል። የቀድሞው የእንግሊዝ ብሔራዊ ቡድን አጥቂ የሆነው ጀርመን ዴፎ የመጀመሪያ የዋና ቡድን አሰልጣኝነት ስራውን አግኝተዋል። የ43 ዓመቱ ጀርመን ዴፎ የእንግሊዝ 5ኛ ዲቪዚዮኑን ክለብ ዋኪንግን በኃላፊነት መረከቡ ነው የተገለጸው። ጀርመን ዴፎ የተጫዋችነት ጊዜውንም በቶተናም፣ ዌስትሃም፣ ሰንደርላንድና ቶሮንቶ ማሳለፉን እናስታውሳለን። በአሁኑ ሰዓት ጀርመን ዴፎ የተረከበው ክለብ ዋኪንግም በእንግሊዝ የመጨረሻው ሊግ የእርከን ናሽናል ሊግም 11ኛ ደረጃ ላይ እንደሚገኝ ጭምር ነው መረጃዎች እየወጡ የሚገኙትና እንግዲህ ይህ ደግሞ የቀድሞ ተጫዋች አሁን በአሰልጣኝነት ልንመለከተው እንደምንችልና በታችኛው በጣም 5ኛው ደረጃ ላይ በሚገኘው ሊግም ቡድኑን እንደተረከበ ነው መረጃዎች እየወጡ የሚገኙት። ትላንትናም የወዳጅነት ጨዋታ በተለያዩ ሀገራት መካከል ትላንትና ተደርገዋል። ከነዚህ መካከል ሜክሲኮና ፖርቱጋል ትላንትና ጨዋታቸውን አድርገው ነበር። ሁለቱ ቡድኖች ምንም አይነት ጎል ሳያስቆጥሩ ጨዋታው 0-0 መሆናቸው ውጤት ነው የተጠናቀቀው። ከዛ ውጪ እንዲሁ ሉቴኒያና ጆርጂያም ጨዋታቸውን አድርገው ጆርጂያ 2-0 በሆነ ውጤት ማሸነፍ ችላለች። ኮሎምቢያና ፍራንስም ትላንትና ጨዋታቸውን አድርገው ነበር በወዳጅነት ጨዋታ። ትላንትና ይህ ጨዋታ ፈረንሳይ ማሸነፍ የቻለችበት መርሃ ግብር ሆኖ ነው የተጠናቀቀው። ጨዋታው ኖርዝ ዌስት ስቴዲየም ላይ የተደረገ መርሃ ግብር አሜሪካ ላይ የተደረገ መርሃ ግብር ነበር። 58000 ደጋፊዎችም መመልከት የደጋፊው መያዝ እንደሚችል ጭምር የተነገረው። በአጠቃላይ ጨዋታውን ፈረንሳይ 3-0 በሆነ ውጤት ማሸነፍ ችላለች። ዴዘሬ ድዌ 2 ጎሎችን ማስቆጠር ችሏል ትላንትና። ከዛ ውጪ ማርከስ ቱራም 1 ጎል አስቆጥሮ ነው ትላንትና ፈረንሳይ ኮሎምቢያን 3-1 በሆነ ውጤት ማሸነፍ የቻለችው በወዳጅነት ጨዋታ። የመጨረሻ መረጃችን እናደርገውና ባለፉት ቀናት በአደይ አበባ ስቴዲየም ሲካሄድ የቆየው 55ኛው የኢትዮጵያ አትሌቲክስ ሻምፒዮና በትላንትናው ዕለት በይፋ ፍጻሜውን አግኝቷል። በመጨረሻው ቀን በተደረገ የ4x400 ሜትር የዱላ ቅብብል ፍጻሜ አዲስ የኢትዮጵያ ክብረ ወሰን መመዝገቡን የተነገረው። በርቀቱ የተሳተፉት አትሌቶች 3 ደቂቃ ከ03 ከ45 ሲገቡ በአፍሪካ አትሌቲክስ ሻምፒዮና በርቀቱ ኢትዮጵያን መወከል የሚያስችላቸውን ሚኒማንም አሟልተዋል። የዘንድሮን የኢትዮጵያ አትሌቲክስ ሻምፒዮና ውድድር ኢትዮጵያ ንግድ ባንክ በአሸናፊነት አጠናቋል። ኢትዮጵያ ንግድ ባንክ በውድድሩ 3 ዋንጫዎችን በማሸነፍ ሻምፒዮን መሆን ችሏል። ከኢትዮጵያ ንግድ ባንክ በመቀጠል መቻል ሁለተኛ፣ ኢትዮ ኤሌክትሪክ ሶስተኛ ደረጃን በመያዝ ነው ውድድራቸውን ያጠናቀቁት። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን፣ አትሌት መሰረት ደፋርና ሌሎችም የፌዴሬሽኑ ኃላፊዎችም በቦታው ተገኝተው ለአሸናፊዎች ሽልማት አበርክተዋል። በዚህ ውድድር ጥሩ ውጤት ያስመዘገቡ አትሌቶች በጋና አክራ በሚካሄደው የአፍሪካ አትሌቲክስ ሻምፒዮና የመሳተፍ እድልም ይሰጣቸዋል ተብሎ እንደሚታሰብ ጭምር ነው መረጃዎቹ የወጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግነው። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት ደግሞ የምመኘው።